የሊብራ የፍቅር ተኳኋኝነት በእያንዳንዱ የዞዲያክ ምልክት ይለያያል እና የግለሰቦች ገጠመኞች ሊለያዩ ቢችሉም ሊብራ በተለምዶ በፍቅር ግንኙነቶች ውስጥ እንዴት እንደሚገናኝ አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች። አንደኛ፣ ጄሚኒ። ሁለቱም የአየር ምልክት ናቸው። ወደ ታላቅ ምሁራዊ ኬሚስትሪ ያመራል። መግባባት ያስደስታቸዋል እና ለመግባባት የጋራ ፍቅር አላቸው። ግንኙነታቸውን አስደሳችና አሳታፊ ያደርጋሉ። ሁለተኛ፣ አኳሪየስ። ሌላኛው የአየር ምልክት። አኳሪየስ የሊብራን የነጻነት ፍላጎትና ማህበራዊ መስተጋብርን ይጋራል። አንድ ላይ ሆነው በደስታ በፈጠራና በጋራ መከባበር የተሞላ ግንኙነት መፍጠር ይችላሉ። ሶስተኛ፣ ታውረስ። ሁለቱም በቬኑስ የተገዙ የጥንድ ጥምረት ሊስማማ ይችላል። በህይወት ውስጥ ውበትና ምቾትን ያደንቃሉ። ብዙውን ጊዜ ወደ ተረጋጋና የፍቅር ግንኙነት ይመራል። አራተኛ፣ ሊዮ። ይህ ማጣመር ንቁና ስሜታዊ ሊሆን ይችላል። ሁለቱም በማህበራዊ እንቅስቃሴዎች ይደሰታሉ እና አብረው ብዙ ይዝናናሉ። ምንም እንኳን ሁለቱም ባልደረባዎች ዋጋ እንዳላቸው እንዲሰማቸው ማድረግ አለባቸው። በመጠኑ የሚስማሙ ምልክቶች። አምስተኛ፣ ሳጂታሪየስ። ይህ ግንኙነት ጀብዱና አስደሳች ሊሆን ይችላል። ሁለቱም ነፃነትንና አሰሳን ዋጋ ይሰጣሉ፣ ግን ስምምነትን ለማረጋገጥ በቁርጠኝነት ደረጃዎች ላይ መስራት ያስፈልጋቸው ይሆናል። ስድስተኛው፣ ኤሪስ። ይህ ጥንዶች ተለዋዋጭና በስሜታዊነት የተሞላ ሊሆን ቢችልም በኤሪስ ማረጋገጫነት ከሊብራ የመስማማት ፍላጎት ጋር በመጋጨቱ ወደ ግጭቶች ሊመራ ይችላል። ይሁን እንጂ አንዳቸው ከሌላቸው መማር ይችላሉ። ሰባተኛ፣ ስኮርፒዮ። ይህ ማጣመር ኃይለኛ ሊሆን ይችላል። የስኮርፒዮ ጥልቀት ሊብራን ሊስብ ይችላል። ነገር ግን የሊብራ ሚዛን ፍላጎት ከስኮርፒዮ ስሜታዊ ጥንካሬ ጋር ሊጋጭ ይችላል። በግልጽ መነጋገር አለባቸው። ተኳኋኝ የማይሆኑ ኮከቦች። ስምንተኛ፣ ቪርጎ። የሊብራ ተግባቢ ተፈጥሮ ከቪርጎ የበለጠ የተጠበቀ ባህሪ ጋር ሊጋጭ ስለሚችል ይህ ግንኙነት ጥረትን ሊጠይቅ ይችላል። ይሁን እንጂ ውጤታማ በሆነ መንገድ ከተነጋገሩ እርስ በርስ ሊደጋገፉ ይችላሉ። ዘጠነኛ፣ ካፕሪኮርን። የካፕሪኮርን ተግባራዊነት ከሊብራ የፍቅር እሳቤዎች ጋር በመጋጨቱ ይህ ማጣመር ፈተናዎችን ሊያጋጥመው ይችላል። ሁለቱም አጋሮች ለመስማማት ፈቃደኛ ከሆኑ የጋራ መግባባት ሊያገኙ ይችላሉ። አስረኛ፣ ካንሰር። ይህ ማጣመር ውስብስብ ሊሆን ይችላል። የሊብራ ማህበራዊ ተፈጥሮ ካንሰር ለቤት ህይወት ካለው ምርጫ ጋር ሊጋጭ ይችላል። ይህንን ስራ ለመስራት መግባባትና መስማማት ቁልፍ ናቸው። 11ኛ፣ ፒስስ። ይህ ግንኙነት ህልምና የፍቅር ሊሆን ቢችልም የሊብራን ማህበራዊነት ከፒስስ ስሜታዊ ጥልቀት ጋር ለማመጣጠን ጥረትን ሊጠይቅ ይችላል። ክፍት ግንኙነት አስፈላጊ ነው። 12ኛ፣ ሊብራ። ሁለት ሊብሮች በአንድ ላይ በፍቅርና በማህበራዊ እንቅስቃሴዎች የተሞላ ውብ ግንኙነት መፍጠር ይችላሉ። ይሁን እንጂ ሁለቱም ነገሮች ሚዛናዊ እንዲሆኑ ስለሚመርጡ ውሳኔ ማድረግ ፈታኝ ሊሆን ይችላል። ማጠቃለያ፣ ሊብራ ለግንኙነት ለሚዛናዊነትና መከባበር ቅድሚያ በሚሰጡ ግንኙነቶች ውስጥ ያድጋሉ። እያንዳንዱ ማጣመር ልዩ ጥንካሬዎችና ተግዳሮቶች አሉት። ነገር ግን በጥረትና በመረዳት ብዙ ጥምረት ወደ ፍጻሜ አጋርነት ያመራል። በስተመጨረሻ የግለሰቦች ተኳኋኝነት ከፀሐይ ምልክታቸው ባለፈ በእያንዳንዱ አጋር ልዩ ባህሪያት ላይ ይመረኮዛል። በዛሬው ቪዲዮአችን የሊብራ ኮከብ የፍቅር ተኳኋኝነቱን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በሊብራ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በካንሰር ቪዲዮ እንመለሳለን።